ሰላም ዩቲዩብ በዛሬ ቪዲዮ ምግብና ውሃ ከመጠየቅ ገዝቶ ከመብላት በእግር ከመንቀሳቀስ በመኪና እስከመንቀሳቀስ የሰው አጥር ስር እስከ ማረፍ ካፌ ተቀምጦ ቡና እስከ መጠጣት አዲስ አበባ ውስጥ ወይም ገብቶ የተደቆሳል እኔ የመንታኔ ትግል ያለው በመጨረሻው አብራችሁ ቆዩ። ሰላም ጋይስ፣ ዛሬ በአዲስ አበባ የማይታወቅ ሰፈር ሂደን ውሏችን እንውላለን። ውሏችን የምንኖረው በባዶ ኪሳችን ነው። ኪሳችን ውስጥ 5 ሳንቲም የለም፣ 1 ብር ማለት 1 ብር የለም። ቆሎም እንደፋ እንኳን ዛሬ ምንም አይነት የምናደርገው የምንከፍለው ክፍያ የለም። ግን ዛሬ የምናደርገው የሚመሰላችሁ ኖ መኒ ሰርቫይቭ ነው፣ ያለምንም ገንዘብ። ዛሬ ውሏችን ልንኖር ነው። ዛሬ ውሏችን የምንኖረው ያለምንም ገንዘብ ነው። እንዴት ትውላለህ እንደምትሉኝ አላቅም፣ ምክንያቱም እኔ ፈርቻለሁ። እንዴት እንደምውል አላቅም ጋይስ። በትንሹ ተወጥቶታል ብዬ ተስፋ አደርጋለሁ። የዛኔ መኪና ምናምን እያለፈ ዲስተርብ እያደረገን ነው። ለማንገራችሁ ለሮቢ 100 ብር ሰጥቼው በ100 ብር አስይዞ ነበረ። ቻሌንጁን በሚገባ አልፎታል። ዛሬ ደግሞ እኔ ሚስተር ሚራክል በባዶ ኪሴ ልውልላችሁ፣ ግን ሙሉ የት እንደሆነ አላውቅም። ለ24 ሰዓት ሰርቫይቭ ላደረገው ምንም አይነት ገንዘብ የለኝም ጋይስ። እንግዲህ ሂሳብ ውስጥ እንግዲህ እንኳን ገንዘብ ሳይኖራችሁ ገንዘብ ሳይኖራችሁ የሚኖርበት አይደለም እና አሁን ወደ ማናውቀው ቦታ ልንሄድ ነው ጋይስ። ተከታተሉ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ወዴት እንሂድ? ወደ ማናውቀው ቦታ ሌትስ ጎ። ፔጃችን ጋይስ እንግዲህ እንደቀጠለ ነው። ኪሱ እንደነበርኳችሁ ምንም አይነት ገንዘብ የለም፣ ምንም ያለው ምግብ የለም። ኢቭን እንኳን የትራንስፖርት ገንዘብ ምንም ከዚህ በኋላ ለ24 ሰዓት እንግዲህ ሰርቫይቭ ነው የምናደርገው። በዚህ 24 ሰዓት ውስጥ 5 የምግብ የትራንስፖርት እና የውሃ ምናምን የተለያዩ ነገሮች እናደርጋለን ጋይስ። ምን እንደምናደርግ ታውቃላችሁ? ከዚህ በኋላ የሆነ ቦታ ሄደን በጣም ሮቦኛል፣ በጣም ስለራበኝ የሆነ ቦታ ሄደን ምግብ ምናምን እንጠይቃለን። በጣም ስለራበኝ የሰው ልጅ መሰረቱ እህል ስለሆነ ቀጥታ ወደ እህል They call him Tim Rock, that means miracle. Every step he takes is unpredictable. From a sunrise vlog to a 24-hour test, he gives the world ጋይስ ምግብ ቤት እየፈለግን ነው። ምግብ ቤት ገብተን እንግዲህ የመጀመሪያው ቻሌንጃችን በጣም ስለራበኝ ወዴት ለማስታገስ እየሞከርኩ ነው ጋይስ። በዛው ውሃ ምናምን እንጠይቃለን። ምግብ ቤት እየፈለግን ስለሆነ ነው። በጣም ወጥ እያደረጉ ነው እና ጋይስ ተከታተሉ፣ አብራችሁ ቆዩ። አዲስ አበባ ላይ በጣም ስለሚፈጥ ነው። በድጋሚ አብራችሁ ቆዩ። ማረጋገጥ እንዳለው ይመጣል። If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. ምንም ጠይቂያቸው ሰው ደግሞኛል እንጓዝ እስቲ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. ጋይስ እንግዲህ በጣም ደክሞኛል፣ በጣም ርቦኛል፣ በጣም ውሃ ደግሞ ጠምቶኛል። በጣም ዞርኩ። ካፌ የተባለ ገብቼ ነበር ግን መቅረጽ አንደኛ አይቻልም፣ ሁለተኛ ደግሞ የለንም አሉ። በገንዘብ ነው የሚሸጥ ውሃ ነው፣ የቧንቧ የለንም አሉ እና ማላቋ ሰፈር እንግዲህ ነግሬያቸዋለሁ። እየዞርኩ ነው፣ ማላቋ ሰፈር እየዞርኩ ነው እና ይህንም ቤት አንኳኩቻለሁ። ውሃ ስጠይቃቸው እንግዲህ ውሃ የለንም አሉ። ለፈጣሪ እንግዲህ አሁን ከዛ በኋላ ደግሞ እንደዛ እየሄድን ካሜራማን ያሳያቸው ጋይስ። ወደዚህ ሄደን እዛ ቤት እየገባን እንጠይቅ፣ ውሃ እንጠይቅ። በጣም ውሃ ጠምቶኛል፣ ጉሮሮዬ በጣም ነው ድርቅ ያለላችሁና ውሃ እናንኳኳ እንጠይቅ እስኪ እንሞክር እድላችን። Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. ጋይስ እንግዲህ ከቅድም ጀምሮ እየደብኩ ነበር በር ሰው አይገባም። እንግዲህ
ጋይስ እድላችንን እየሞከርን ነው። ያለን የመጨረሻ አማራጭ ውሃ ኢነርጂ ስለሆነ ውሃ እየጠየቅን ነው። ቤት እየፈለግን ነው፣ እያንኳኳን ነው ምናምን። ካሜራማኒ ማርያምን እየፈራሁ ነው። ማንኳኳ ነው በጣም የሚደብረው ማርያምን። እንግዲህ ጋይስ ያራዳ ልጅ ነው፣ ወጣት ያገኘነው ፈጣሪ ስልልን ወጣት አግኝተናል። ውሃ በኮዳ ብያዋለሁ፣ ምክንያቱም እዚህ በብርጭቆ ጠጥተን ብንሄድ ገና ጣም አለ፣ ገና ማታ ምናምን ስላለ ማንም ስለማይሰጠን ይዘልን ሄድ ነው። እንግዲህ በሃይላንድ ፈጣሪ ብሎልን ውሃ ተሰጥቶናል ይላል እንግዲህ እና ሲመጣ አንድ ጥያቄ ጠይቋል። ማለት አይሻልም? ካሜራማን ይቻላል ባይዘው ይቀኝ ማን ነው የዛሬ ካሜራማን? ምን ያለኝ እኔም ከሱ ጋር ተንከራተትኩ። ባይዘው እስካሁን እኔና እሱ አብረን ነው ሁለት ዳቦና አንድ ሻይ ነው የሚባለውና እየጠበቀ ስለሆነ ነው ጋይስ። ተራራውን ታብቁን ነው በጣም ተቀጥላል ግን አንድ ጥያቄ ልጠይቅ። ለ24 ሰዓት ያለምንም ገንዘብ ሰርቫይቭ እያደረኩ ነው እና አዲስ አበባ ውስጥ እችላለሁ ስታስብ አንቻውን የሰጠሽና በጣም ሪስክ አለ። ይከብዳል ተብያለሁ፣ ግን እንሞክረዋለን። ለማንኛውም እግዚአብሔር ይስጥልኝ። ቴንኪው የኔ አባት ይመችሽ። ፒስ። እንግዲህ ጋይስ እንደምታዩት ነው ውሃችንን ተቀብለናል። በጣም እናመሰግናለን። አሁን ቀጣይ ደግሞ እንዞራለን ምናምን ይላል። አብራችሁን ቆዩ። በጣም ደክሞኛ ውሃችንን እንጠጣ ይላል። ይመቻችሁ። እንግዲህ ጋይስ ገብርኤልን እግዚአብሔር ይስጠው ያልኩት በጣም ውሃ ጠምቶኛል። ውሃ በጣም ቶኝ ነበረ። ውሃችንን እየጠጣን እንግዲህ አሁን ደግሞ ምንድን ነው የምናደርገው? በጣም ርቦኛል። እንደዛ እንሞክራለን። ካሜራ ዳቦአለን በእውነት ስንት ነው ግን ዳቦ? አልተወደደም? ኧረ በላ ሆዴን ማለት በውሃ ብቻ ልሞላ ነው ጋይ። ሰላም ነው። አንድ ጥያቄ ልጠይቅ ነበር። በእውነት አንድ ጥያቄ። ቻሌንጃችን አልተሳካም ነው የምላችሁ። በቃ አንድ እኔ ይሄው ወይን ይሻለው ወይን ግን ገዝቼ አይደለም ከሰው ተቀብዬ ነው እና ምንም አይነት ሰው ለኢንተርቪው ፈቃደኛ አይደለም። ለምንድን አላውቅም። ምክንያቱም ይሰድባል ትላለህ እንዴ? አሁን ወዴት እንሂድ? ወዴት እንሂድ? ደክሞኛል እኮ። እሺ ምን ዛሬማ ምንም አይነት መኒኩር ስፔንድ አናደርግም። ምን ይሻለናል? የሆነ ቦታ ጠጋችን ምናምን ይዘን እንትን በል እንዴ? ግን የሰው አጥር እንፈልጋ እንሞክር። እድላችን እንግዲህ ሳይሞክር እኮ እድላችን እኮ አናውቅም። እና ወሰንክ አንድ ቦታ እንረፍ ጋይስ። እንግዲህ ያገኘነው ቦታ ይሄንን ይመስላል። ያለን አማራጭ ብቻ ነው። እዚህ ጋርም ቅጠል አለ፣ እዛ ጋርም ቅጠል አለ። ስለዚህ እዚህ ጋር አረፍንበት። ማርያም በጣም ደክሞኛል ጋይስ። በዚህ አጋጣሚ ማዳበሪያ ከሰው ተቀበል I got no love for the fakeness. If you wanna play tough and
እስካሁን ያላያችሁ ካሜራማኔ Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. ሞከረን ጋይስ እኛ ደግሞ በዚህ ዩቲዩብ ሪል ላይፍ ነው ማሳየት ነው ፈልገው በጣም ነው እና 12 ሰዓቱን ቀኑ ላይ 12 ሰዓቱን ደግሞ ማታ ገንዘብ በጅተን እና ገንዘብ ኑሮ እየተዝናናን እየበላን እየጠጣን በትራንስፖርት እየሄድን ዛሬ በእግራችን ነበረ ስንሄድ የነበረው ያለምንም ገንዘብ ደግሞ ስፔንድ አድርገን ገንዘብ አውጥተን ደግሞ በትራንስፖርት እየሄድን የምንፈልገውን እየበላን እየጠጣን ውሃ ከሰው ሳንጠይቅ በገንዛ ገንዘባችን እየገዛን ብንውል ምን ይመስላል? አሪፍ ውሃውን የሰጠን ሰው ስለሆነ ከውሃ በስተቀር ምንም አላገኘንም ነበር። ሸክ ብለን የሆነ ቦታ ከሮቤል ጋር በዚህ ቪዲዮ ደግሞ የትራንስፖርታችንን እየከፈልን የምግባችን እየበላን ውሃ እየጠጣን መኪያቱ ሰምቲንግ ነገር እያደረግን ገንዘብ ኢንቨስት አድርጌ ማለት ነው ለሮቤል ኢንቨስት አድርጌ። ለማንኛውም ጋይስ እንደምታዩት ነው። አሁን ቀጥታ ደግሞ እራታችንን እንብላ። ወደ አንድ ቤት ገብተን እራታችንን እንብላ። ተከታተሉ፣ አሳያችኋለሁ በስንት ብር ምሽቴን ደግሞ እንደማሳምር አሳያችኋለሁ። ተከታተሉ። Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. I got no ጋይስ እንግዲህ እየደረስን ነው። በራት ምን በላበት ቦታ እየደረስን ነው ይላል። ይመጣው ራስሽን ምን ትፈልጊያለሽ? ብዙ ነገር ጾም ነው። ራታችን እንዘዝና ያው ቅድም ምንድነው ቃል ምንድን ነበር ያደረገው? ምን ምግብ አልበላንም፣ አብረን ስንዞር ነበር። አሁን ደግሞ ገብተን ራታችን ልንበላ ነው ይላል። እንዘዝና እንመለሳለን። እንግዲህ ጋይስ ራታችን መጥቷል። የጾም ሻወርማ ነው እንግዲህ ካሜራማኒ በዚህ አጋጣሚ ትክክል ነው እና ጋይስ እንደምታዩት እራቴን በልቻለሁ። አሁን ቀጣይ አክቲቪቲያችን ምንድን ነው? ሂሳባችን ከፍለን እንገናኝ። ይመቻችሁ። ጋይስ እንግዲህ እንደምታዩት በመጨረሻም አንድ ካፌ ልቅ ብለን ነበረ። ካስታውሳችሁ ይሄ ቪዲዮ የቅድሙ ቪዲዮ እኔና ሮቤል መሬት ላይ ተቀምጠን ነበረ፣ ደክሞን ነበር እና አሁን ደግሞ ዙረን ደክሞን እንግዲህ እንደምታዩት ፈልሰስ ብለን አንድ ካፌ ውስጥ ገብተን ቡና ልንጠጣ ነው። እኔና ሮባ ቡና ልንጠጣ ነው እና ማይሻሻል ነገር የለም። አሁን ቅድም በባዶ ኪሳችን እኔና ሮቤል እንደዚህ ተቀምጠን ነበር፣ ካርቶን ላይ ማለት የሰው አጥር ስር ተቀምጠን ነበር። አሁን ግን የተቀመጥነው የት ነው? ካፌ ውስጥ ነው እና ማይቀየር ነገር የለም። ከሰራችሁ ከለፋችሁ ማይቀየር ነገር የለም እና ገንዘብ ከሌላችሁ መኖር እንደማትችሉ እየነገርኳችሁ ነው። ሪያሊቲ ነገር እንደምወድ እየነገርኳችሁ ነው እና ሪያሊቲውን ነገር በዚህ ቪዲዮ እንዳያችሁ እንደተማራችሁ ተስፋ አደርጋለሁ። በዚህ አጋጣሚ ስራ በጣም ትልቅ ነገር እንደሆነ ታዝቤበታለሁ እና ገንዘብ ከሌለ የለም ነው። ሰላም ሻ እንዴሽ ቡና አለ? አይ ማሽን ለእኔ የማሽን ቡና ለእኔ ሚሪንዳ ቅዝቅዝ ያለ። እንግዲህ
እንግዲህ ጋይስ አዘናል፣ እንደምታዩት አዘናል። ታዟል፣ ማይታዘዝ ነገር የለምና ምን ለማለት ፈልጌ ነው፣ የዛሬው ውሏችን የዛሬው ቪዲዮአችን ይሄንን ይመስል ነበረ። እንደተማራችሁ እንደተፍታታችሁ ዘና ፈታ እንዳላችሁ ተስፋ አድርጌያለሁ። እናንተ የቱን ወደዳችሁት? መቼም የማታውን ቫይብ ነው የወደዳችሁት። ስንት ገንዘብ እንዳወጣው አሁን ቆይ ሂሳባችን የቡናውና የምናምኑ ይምጣና ሂሳባችን አጠቃላይ እንደምረዋለን። ገንዘብ ስፔንድ ያደረግ ነው ማለት ዛሬ በትራንስፖርት ሂደናል፣ እራት በልተናል። አሁን ደግሞ ቡና ተቀምጠን ልንጠጣ ነው እና አንተ እስቲ በዚህ አጋጣሚ አውራ እስቲ። እስካሁን አልወራም ነበር። እኔ ምንም የማወራው ነገር የለም። እንዴት ድክም ምን ያለኝ በጣም እና ከቅድሙና ከአሁኑ ድክመት ነው። በቃ የቅድሙ ቀኑ ሙሉ ስለሆነ ይደክማል እና እሺ ብቻ ኢምፖርታንት ነገር መኒ ገንዘባ በተለይ እዚች ሀገር ላይ እና ገንዘብ ከሌለ አትውጣ ከቤት። ቤትም ከሌለ እንግዲህ አይዞ። ለማንኛውም ገባ ገባ እያለች ይህን ቪዲዮ እዩት። አስተማሪ ቪዲዮ ነው። ይመቻችሁ። እንግዲህ ቡናችን መጥቷል። እኔ ቡና አዝሻለሁ። ጀለስ ደግሞ ሚሪንዳ አዛለች እና ጋይስ ምን ለማለት ልነግራችሁ ፈልጌ ነው። አሁን በምሽት ማለት ገንዘብ ስፔንድ ያደረግነው ያወጣነውን ወጪ ልንገራችሁ። ማርያምን አልዋሻችሁ። ያወጣሁትን ወጪ ልንገራችሁ። አታ ካልኩሌተር ይቱ ጋር እሺ፣ መጀመሪያ ትራንስፖርት ነው። ቆይ እኔ ጋር መጀመሪያ ጋይስ ትራንስፖርት ነው። ትራንስፖርት ስንት ብር? 80 ብር ትራንስፖርት ለኔም ለሮቤልም 80 ብር ፕላስ እራት 200 ብር ፕላስ ምን ቡናና ሚሪንዳ አጠቃላይ ስንት ብር? 140 ብር አጠቃላይ 420 ብር በዚህ ሰዓት አውጥተናል ማለት ነው። እና እቺ የማታ ቫይቧ ማለት ኖርማል ነው፣ ለሁሉም ሰው የሚሆን ውሎ ነው። እና እንዴት አያችሁት? የማታ ውሎዬን ምናምን እራት በልቻለሁ፣ ምን በትራንስፖርት ሄጃለሁ። እንደ ትናንት ነው በእግሬ አልዞርኩም። አሁን ደግሞ ተቀምጬ ከሮቤል ጋር እያወራሁ ቡና እየጠጣሁ ነው። ደብዶቤ ነው ማኪያቶ ሙሉና ቡና እየጠጣሁ ነው። ምንም የቀረብኝ ነገር የለም። ውሃ ነው የቀረብኝ። የሮቤልን ሚሪንዳ እጠጣለሁ አይመስልም? ለማንኛውም ጌስ ቆይ የዛሬው ቪዲዮአችን ይህን ምስል ነበረ። እንደተማራችሁ እንደተዝናናችሁ ፈታ ዘና እንዳላችሁ ተስፋ አደርጋለሁ። በዚህ አጋጣሚ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም በዛው ኮሜንት፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የሮቤልን አካውንት ከስራ አስቀምጥላችኋለሁ፣ እየገባችሁ ሰብስክራይብ አድርጉት። በሌላ ቢንግ በሆነ ቪዲዮ እስከምንገናኝ ኢትስ ቢግ ቦ ሚስተር ሚራክል ይላል።